ቀርታ አሁን ላይ ግን በብሌን አማካኝነት ልጇን አግኝታለች። ብሌንን የዋሸቻት እንግዲህ ገነት ለዳግም ብላ ነበረ። ግን አሁን ላይ በመዋሸቷ ምክንያት ሳሚ እሷን የጎዳ መስሎት ቢያቃጥርም ነገር ግን ገነትን ጠቅሟታል ማለት ነው። ሁለቱ ልጆቿንም በአንድ አግኝታለች። ይሄ በጣም ደስ የሚል ነገር ነው። ብሌን እንግዲህ ስታለቅስ ስታነባ እንደቆየች ሰላም እናቷ መሆኗን አረጋግጣለች። ከእናቷ ጋር የሰላም ህይወት እየኖረች ትገኛለች። እሷ ቤት እንግዲህ ሁለቱ ልጆቿንም አግኝታቸዋለች ማለት ነው። ይህ ከምንም በላይ በጣም ያስደስታል። ብሌን እንግዲህ አልቅሳ አንብታ አልቀረችም። እናቷን አግኝታለች። ለዘመናት እናትሽ ሞታለች ተብላ ስታነባ ስታለቅስ ብትቆይም አሁን ላይ ግን እናቷን አግኝታለች። ቃል ደግሞ ተዋርዳለች። በኃይሉም ሁሉ ነገሩ ተበላሽቶበት እቅድና ሴራው የተንኮል ሴራው ፈርሶበት አሁን ላይ በጣም አዝኖና ተበሳጭቶ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። እንግዲህ ተወዳጁን አደራ የሚለውን ድራማ ወደ እናንተ ይዘን መጥተናል። በዚህ ክፍል እንግዲህ በጣም አዳዲስ ነገሮች ተፈጥረዋል ማለት ነው። ብሌን እንግዲህ ለዘመናት ያጣቻትን እናቷን አግኝታታለች። ቃል ደግሞ ተዋርዳለች። ቃልና አቶ በኃይሉ ያሴሩት ሴራ ከሽፎባቸዋል። ይሄ ደግሞ ለነሱ በጣም ትልቅ ጉዳት ነው። ብሌንን እንግዲህ ከእናቷ ደብቀው እናትሽ ሞታለች ሲሏት የነበረው ለገንዘብ ሰላም ከአረብ ሀገር ሰርታ የመጣችውን ገንዘብ ለመውረስ ሲሉ ትክክለኛዋ እናቷ እያለች እናትሽ ሞታለች በማለት ነበረ። እንግዲህ ቃል እዛ ቤት ስታንጓጥጣት ስታንጓሽሻት፣ እንደዚሁም አንቺ ሰራተኛ ስለሆንሽ ይሄ ልብስ ላንቺ አይገባሽም በማለት የታጠቡ ልብሶቿን ሁላ በእግሯ ስትረጋግጥባት ነበረ። ይሄንን ያየችው ሰላም ለምን እንደዚህ ታረጊያለሽ ብላ ስታፋጥጣት እንግዲህ አይ እንዲያውም እኮ ለፍተሽ ያጠብሽው ልብስሽ ቆሸሸብሽ ልጠብልሽ ነው እያልኳት ያለሁት እንጂ ምንም አላደረኩኝም ብላ ትርበተበታለች። ገነት እንግዲህ ብሌንን እናትሽ ሞታለች፣ እናትሽ በህይወት የለችም፣ እናትሽ አረብ ሀገር እንደሄደች ነው የሞተችው ብላ ስትዋሻት የነበረው ትክክለኛ ልጇን ዳግምን ለማግኘት ነበረ። ይህንን ደግሞ ያደረገችው በሳሚ አማካኝነት ነው። ሳሚ ልጅሽ አለ፣ የወለድሽው ልጅሽ ለ18 ዓመት ሙሉ ያጣሽው ልጅሽ በህይወት አለ። እሱም ማግኘት ከፈለግሽ ሰላምንና ብሌንን እንዳታገናኛቸው፣ ወላጅ እናትሽ ሞታለች በያት ያላት እሱ ነበረ። ስለዚህ እሷም ደግሞ እየተጸጸተች የስጋ ልጄን ላገኝ ብዬ ያሳደግኳትን ልጄን ካድኳት፣ ብሌን እንዴት ብዬ ነው እናትሽ ሞታለች ልላት የምችለው ስትል በጣም ተጸጽታ ነበረ። በስተመጨረሻ እንግዲህ ራሱ ሳሚ ነገሮች አልሳካለት ሲሉ ፍላሹ ተመልሶ በኃይሉ እጅ እንደገባ ባወቀ ሰዓት ቀጥታ ደውሎ እንግዲህ ልጅሽ ያልኩትን ትዕዛዝ አልተገበረም፣ ስለዚህ ደግሞ የልጅሽን ትዕዛዝ ስላልተገበረ ቅጣቱን አንቺ ትቀበያለሽ በማለት ቃል ጋር ደውሎ ከቃል የብሌንን ስልክ ይቀበልና ለብሌን ደውሎ አሳዳጊ እናትሽ አንቺን ዋሽታሻለች፣ ውሸታም ናት፣ ሰላም እናትሽ በህይወት አለች ብሎ ነው የነገራት ማለት ነው። ይሄን እንግዲህ ብሌን ያሳደገቻት እናቷን እንዴት ምን ባደርግሽ ነው እንደዛ ሳለቅስ እንዴት አስቻለሽ? ምን በድዬሽ ነው እናትሽ ሞታለች ብለሽ ያልሽኝ? በማለት እንግዲህ አሳዳጊ እናቷን ጥላ ትወጣለች። ሁለተኛ እዚህ ቤት አልመጣም፣ እንደውም ከዚህ በኋላ ልጅ አለኝ እንዳትይ ብላ ነው ጥላት የወጣችው። ስትወጣ እንግዲህ ቀጥታ ወደ ቤተ ክርስቲያን ነበር ሄደችው። ብሌን እንግዲህ ከፍቷት እያለቀሰች ቤተ ክርስቲያን ቁጭ ብላ ሰው ይከዳል የማይጥለው ፈጣሪ ጋር ቁጭ ብዬ ላውራ በማለት እንግዲህ ከፈጣሪዋ ጋር እያወራች እያለቀሰች አሳዳጊ እናቷ ስለ ካደቻት በጣም አዝና ቤተ ክርስቲያን በተቀመጠችበት ሰዓት ላይ ነበረ ዳግም ይደውልላት ማለት ነው። ዳግም ሲደውልላት እንግዲህ እያለቀሰች ነበር ስታወራው የነበረው። ዳግምም እንግዲህ ምን ሆነች ነው ብሎ በመደንገጥ ይጠይቃታል። እሷም ከወላጅ እናቴ ከአሳዳጊ እናቴ የተጣላውኝ ለዛ ከፍቶኝ ነው፣ ወደሚሄድበትም የለም
የት ልሄድ እንደምችል ራሱ አላቅም፣ አሁን ያለሁት ቤተ ክርስቲያን ነኝ ብላ ትነግረዋለች። እናትና ልጅ መሀል እኮ ጥል ያለ ነገር ነው፣ መጣላት ያለ ነገር ነው፣ ትታረቃላችሁ፣ ችግር የለውም ነበር ያላት። ከዚህ በኋላ ተመልሼ እሷ ቤት አልሄድም፣ እዛ ቤት አልሄድም። አሁን ግን ቤተ ክርስቲያን ያለሁት ፊቱን የማያዞር ፈጣሪ ያለ ከእሱ ጋር አውርቼ ከዛ በኋላ የሚሄድበትን ቦታ እፈልጋለሁ ነበረ ብላ ለዳግም ያወራችሁ። እሺ እኔ ልምጣ ወይ ደግሞ አንቺ ቤት ነይ ሲላት፣ አይ እትዬንም አስቀይሜያቸው ነው ከቤት ስወጣ የወጣሁት ነው ያለችው። ከቤት ከነሰላም ጋር ስትወጣ እንግዲህ ቃል ባደረገችው ስህተት ሰላምን ተናግራት ነው የወጣችው። ቃል ያደረገችው ስህተት እንግዲህ የብሌንን ስልክ ሲደወል አንስታ አሳዳጊ እናቷ ስትደውል ሄሎ ስትል ወጥ እየሰራች ነው ብሌን፣ ስለዚህ ስራዋን ስጨርስ ደውልልሻለሁ ያለቻት። የብሌን አሳዳጊ ደግሞ የምታውቀው ብሌን የምትሰራው ህጻናት ማስጠናት እንጂ ወጥ ቤት እንደምትሰራ አላወቀችም። እና ብሌን ይሄንን ዋሽታኛል፣ ይሄንን ውሸት አግኝታባታለች። ብሌን ደግሞ ይሄንን ውሸት የዋሸችው የሰው ቤት ሰራተኛ ገባለው ካለቻት እንደማትፈቅድላት እርግጠኛ ስለሆነች ልጆች ነው የማስጠናው ብላ ነበር የገባችው። ልጄ እኮ ልጆች ነው የምታስጠናው፣ የምን ወጥ ነው የምትሰራው? ልጆች አስጠኝ ነኝ ብላኝ የለም ወይ ስትላት፣ ኧረ ወጥ እየሰራች ነው፣ የቤት ሰራተኛ ናት። ደግሞ እቺ ልጅሽ በጣም ባለጌ ናት። ወንዶች ሰብስባ እቃ ሰብስባ ከቤት ልትወጣ ስትል ከበር ላይ ይዤ ነው ያስቀረዋት። ባለጌ ናት፣ እንዴት ነው ያሳደግሻት? በማለት እንግዲህ ብሌንን ስለምትጠላት ብቻ የብሌንን ቦታ ቃል ይዛ እንግዲህ ስሟን ስታጠፋ ነበረ። እንዲሁም አሳዘናኝ ነው ቤት ያስቀመጥኳት፣ እኔ አሰሪዋ ነኝ፣ ቃል ናት እንዲህ የምትለው ማለት ነው። ቃል እንግዲህ እዛ ቤት የገባችው በኃይሉ እዛ ቤት ያስገባት የሰላም ልጅ ናት ተብላ የውሸት ልጅ ናት እና ባለጌ ናት፣ ስላሳዘነችኝ ነው። እርሶ ደግሞ የካንሰር ታማሚ ኖት አሉ፣ ለዛም ደግሞ ብዙ ገንዘብ ሰጥቻታለሁ በማለት ትዋሻለች። የዚህን ጊዜ እንግዲህ የገነት የብሌን አሳዳጊ በጣም ታዝናለች። እንዲህ ልጄ በእኔ ትነግዳለች፣ እንዴት ብሌን እንደዚህ ታረጋለች? ለምንስ ትዋሸኛለች? በማለት እንግዲህ ነገሮቹ ተገጣጠሙ። ምክንያቱም ብሌን የዋሸቻት አንድ ውሸት ብቻ ናት። እሱም ደግሞ ልጆች አስጠኝ ነኝ ያለችው። አጠቃላይ በቃ ውሸታም እንደሆነች ነው የታወቀው ነው። ብሌን እንግዲህ ስራዋን ጨርሳ ወደ ወላጅ አሳዳጊ እናቷ ስትደውልላት ልጄ እንዴት እንደዚህ ታረጊያለሽ? ከዚህ በኋላ አይንሽን ላይ አልፈልግም። እንዴት የካንሰር በሽተኛ ናት ያለሽ? ለምን ታሟርሽብኛለሽ? የ2 ወር የቤት ኪራይ ስለከፈልሽልኝ እንደዚህ ስሜን ታጠፊያለሽ? በማለት እንግዲህ ስልክ ዘጋባታለች። በዚህ ሰዓት ብሌን ተከፍታ ስታለቅስ ነበረ። ሰላም እንግዲህ ከውጭ ስትመጣ ምን ሆነሻል? ምን ሆነሽ ነው የምታለቅሽው? ስትላት ጭራሽ ብሌን እንግዲህ ገነት ያለቻት አሳዳጊ እናቷ ያለቻት አሰሪሽ እንደዛ ብላኛለኝ ያለችው ቃል ናት። እንደዚህ ግን ያወራችሁና አሉ ባልታ ግን ምን ያህል የሰውን ህይወት እንደሚበጠብጥ የምንረዳበት ነው ማለት ነው። አረ ስለምን ወሬ ነው የምታወሪው? ስለምን ታማሚነት፣ ስለምን በሽተኝነት ነው የምታወሪው? እንግዲህ ሰላም ከውጪ ስለገባኝ በጣም ነው ነገሩ ግራ ያጋባትና እንደዛ እያለቻት ባለበት ሰዓት ላይ ጥላት ነው የወጣችው። በጣም ታሳፍሪያለሽ፣ እንደ እናቴ አይቼሽ ነበረ፣ መልካም ሰው መስለሽኝ ነበረ፣ በጣም ነው የማዝነው በማለት ነው ከሰላም ቤት ስትወጣ የወጣችው። ከቤት ስትሄድ እንግዲህ ቀጥታ ይቅርታ የዋሸውሽ ሰው ቤት ሰራተኝነት እገባለሁ ካልኩሽ ስለማትፈቅጂልኝ ነው፣ ለዛ ነው ስትላት የነበረው። ሰላምን እንደዛ አጅቃ ከቤት ስለወጣች ነበረ ወደዚህ ተመለሽ በቃ ሲላዳግም እትዬን አስቀይሜያቸው ነው የወጣሁት፣ እንዴት እመለሳለሁ ስትል ነበረ። ከዛ ሄዳ ግን እናቷን ይቅርታ እኔ የዋሸሁሽ ሰው ቤት ሰራለሁ ካልኩኝ ስለማትፈቅጂልኝ ነው እንጂ ሌላ የዋሸሁሽ ነገር የለም፣ ሁሉም ነገር ውሸት ነው ስትላት በእኔ እንዴት ታማርቻለሽ? ከዚህ በኋላ ልጅ አይደለሽም፣ ይቅርታ ላደርግልሽም ነበር ያለቻት። በዚህ ሰዓት ነው እንግዲህ ሳሚ ደውሎ ወላጅ እናትሽ በህይወት አለች፣ ሰላም በህይወት አለች፣ አሳዳጊ እናትሽ ናት የዋሸችሽ፣ መጥፎ ሴት ናት ብሎ እንግዲህ አሳዳጊ እናቷ መጥፎ እንደሆነች ነግሮ የብሌንን ልብ ሰብሯል። በእርግጥ አሳዳጊ እናቷ መዋሸት የፈለገችው ልጅሽ ይገደላል ስለተባለች ነው እንጂ ብሌንን መዋሸት ፈልጋ አይደለም። ግን ብሌንንና እናቷን የምታገናኝ ከሆነ 18 ዓመት ሙሉ ሳታዩ በናፍቆት የቆየሽውን ልጅሽን እገለዋለሁ ስላላት ለዛ ብላ ነበር የዋሸችው። ግን እውነት ቢዘገይም ይወጣልና የሆነው ነገር በጣም ደስ የሚል ነገር ነው። በስተመጨረሻ እንግዲህ
ብሌን ወደ እነ ሰላም ቤት ተመልሳለች። ይሄ ደግሞ በዳግም አማካኝነት ነው። ዳግም እንግዲህ ወይዘሮ ሰላምን ሄዶ ብሌን በጣም ችግር ውስጥ ነው ያለችው፣ ከፍቷት ቤተ ክርስቲያን ቁጭ ብላ እያለቀሰች ነው፣ የሚሄድበት ቦታም የለኝም ብላለች ብሎ ሲነግራት፣ እንዲህ ውይ ምን ሆና ነው? በቃ እዚህ ነይ በላት፣ ለምን እዚህ አትመጣም? አይ እዚህ አልመጣም ብላለች፣ ስወጣ በጥሩ ሁኔታ አልወጣሁኝም፣ የሚሄድበት ቦታ የለም እያለች ነው ብሎ ነበር የነገረላት። ከዛ እንግዲህ ሰላም ቀጥታ ደውላ ብሌን እፈልግሻለሁ ነው ያለቻት። እዛ መጣች። እዛ ከመጣይ በኋላ እንግዲህ ገነትም ደግሞ ወስና ከዚህ በኋላ አላገኘሽም እናቴ ነሽ ብዬ አልመጣም ስላለቻት ተጸጽታ ልታገናኛት እንግዲህ ብሌን ያለችበት ቤት ስትሄድ ብሌንም ዳግምም ሁለቱም ልጆቿ አንድ ቦታ ሆነው ታገኛለች ማለት ነው። በጣም ደስ የሚል ነገር ነው። ሳሚ ግን አሁንም የምታገናኝ ከሆነ ልጅሽን እገልልሻለሁ ነበር ያላት። እሷ ግን የራስ ጉዳይ ብላ ነው ወስና ሄደችውና አንዳንዴ እውነታውን መጋፈጥ ከምንም በላይ ጥሩ ነገር ነው። እውነታውን ስለተጋፈጠች ገነት እንግዲህ ለ18 ዓመት ሙሉ ያጣችውን ዳግም ልጇን አግኝታለች። ዳግም ደግሞ እናቱን አግኝቷል። እናትህን እገልብሃለሁ እያለ እያስፈራራው ነበረ ሳሚ። አሁን ላይ ግን የሳሚ ማስፈራራትም የአቶ በኃይሉ ወሬም ቀርቷልና እናትና ልጅ ተገናኝተዋል። በጣም ደስ ይላል።